እስራኤልና ሂዝቦላ ተኩስ አቁሙን በማፍረስ እርስ በርስ ተታኮሱ። በርካቶች መገደላቸውም ታውቋል። ሂዝቦላ እስራኤልን በአጥፍቶ ጠፊ ድሮኖች መምታቱ የተሰማ ሲሆን በዚህም በርካታ የእስራኤል ወታደሮች ተገድለዋል ተብሏል። በሌላ በኩል የአሜሪካ ተደራዳሪዎች ፓኪስታን ደርሰዋል። የኢራን ተደራዳሪዎችም እየተጠበቁ ነው። ጉዳዩን በተመለከተ በዝርዝር እናስደምጣቸዋለን። በባህር ዳር ዙሪያ በፋኖ ኃይሎችና በመንግስት ወታደሮች መሃል ውጊያ ተቀሰቀሰ። የአሜሪካ አምባሳደር ኤርቪን ማሲንጋ ባህር ዳር ተጉዘው ከአረጋ ከበደ ጋር ከመከሩ ከቀናት በኋላ ነው በመዲናዋ ዙሪያ ውጊያ የተነሳው። በተጨማሪም በራያና ጎንደር ውጊያዎች ሲቀጥሉ ጄኔራሉ ደግሞ አኮላሽተናቸዋል ብለዋል። ይህ በእንዲህ እንዳለ በአቶ ሽመልስ አብዲሳ አስተዳደር ስር የተቋቋመው ጋቸና ሲርና የተባለው የታጠቀ አደረጃጀት በአማራ ክልል መደራጀቱን የሚገልጽ አስደንጋጭ መረጃ ወጥቷል። እንመለስበታለን። ብልጽግና አደገኛ እርምጃ ወሰደ። ከ80 ዓመት በላይ ያገለገለውን የመንግስት መስሪያ ቤት ሙሉ በሙሉ እንዲፈርስ መወሰኑ ታውቋል። በቀን 6000 ተገልጋዮችን የሚያስተናግደው ይህ የመንግስት መስሪያ ቤት እንዲፈርስ መወሰኑን ተከትሎ በሺዎች የሚቆጠሩ ሰራተኞች ሊበተኑ ይችላሉ ተብሏል። ይህም በሀገሪቱ የከፋ ኢኮኖሚያዊና ማህበራዊ መስቀልቅል ሊፈጠር ይችላል በሚል ተፈርቷል። ጉዳዩን በተመለከተ እናስደምጣቸዋለን። ታጣቂዎቹ በዋና ከተማዋ ጥቃት ከፈቱ። በጥቃቱም በርካታ ሰዎች ሲገደሉ በከተማዋ በሚገኝ ማረሚያ ቤት ደግሞ ሰብረው በመግባት በማረሚያ ቤት ውስጥ የነበሩ እስረኞችን ማስፈታታቸው ታውቋል። በጉዳዩ ላይ በዝርዝር እነግራችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። እስራኤልና ሂዝቦላ ተኩስ አቁሙን በማፍረስ እርስ በርስ ተታኮሱ። በርካቶች መገደላቸውም ታውቋል። ሂዝቦላ እስራኤልን በአጥፍቶ ጠፊ ድሮኖች መምታቱ የተሰማ ሲሆን በዚህም በርካታ የእስራኤል ወታደሮች ተገድለዋል ተብሏል። በሌላ በኩል የአሜሪካ ተደራዳሪዎች ፓኪስታን ደርሰዋል። የኢራን ተደራዳሪዎችም እየተጠበቁ ነው። ፕሬዚዳንት ዶናልድ ትራምፕ በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ለ3 ሳምንታት መራዘሙን ይፋ ካደረጉ በኋላ ባሉት ቀናት የእስራኤል ጦርና የሂዝቦላ ታጣቂዎች የተኩስ አቁሙን በመጣስ እየተካሰሱ ነው። የእስራኤል የመከላከያ ሰራዊት ሂዝቦላ በደቡብ ሊባኖስ በሚገኙ ወታደሮቹ ላይ አጥፍቶ ጠፊ ድሮኖችን በመላክ ጥሰት መፈጸሙን አስታውቋል። ይህ ክስተት የተኩስ አቁም ስምምነትን በግልጽ የሚጥስ ነው ሲል የመከላከያ ሰራዊት አባላት ላይ ምንም አይነት ጉዳት እንዳልደረሰ ገልጿል። ሂዝቦላ በበኩሉ እስራኤል የተኩስ አቁም ስምምነቱን በመጣሷ ምክንያት ዓርብ ዕለት ከሰዓት በኋላና ማታ የእስራኤልን ወታደሮችና ድሮኖች ላይ 5 ያህል ጥቃቶችን መሰንዘሩን አስታውቋል። ይህ በእንዲህ እንዳለ የአሜሪካ ተደራዳሪዎች ፓኪስታን ደርሰዋል። የኢራን ተደራዳሪዎችም እየተጠበቁ ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ትናንት ምሽት ፓኪስታን የደረሱ ሲሆን የፕሬዝዳንት ትራምፕ አስተዳደርም 2 ተደራዳሪዎቹን ወደ ዋና ከተማው ኢስላማባድ እንደሚልክ ገልጿል። እንደ ዋይት ሃውስ ገለጻ የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና አማቻቸው ጃሬድ ኩሽነር ቅዳሜ ወደ ኢስላማባድ የሚበሩት ኢራን በአካል መነጋገር ስለፈለገች ነው። ንግግሩ ውጤታማ የሚሆን ከሆነ የተደራዳሪው ቡድን መሪ የሆኑት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ወደ ፓኪስታን ለመጓዝ ዝግጁ መሆናቸውን የዋይት ሃውስ ፕሬስ ኃላፊ ካሮሊን ሌቬንት ተናግረዋል። በኢራን የውጭ ጉዳይ ሚኒስቴር በኩል የወጣው መረጃ ግን ከዚህ የተለየ ነው። ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ዓርብ ምሽት ኢስላማባድ መድረሳቸውን የገለጹት የሚኒስቴር መስሪያ ቤቱ ቃል አቀባይ ኢስማኤል ባቃኢ ሚኒስትሩ ከፓኪስታን ከፍተኛ አመራሮች ጋር እንደሚነጋገሩ ገልጸዋል። አክለውም በኢራንና አሜሪካ መካከል እንዲካሄድ የታቀደ ስብሰባ የለም፣ የኢራን ምልከታዎች ለፓኪስታን ይቀርባሉ ሲሉ የቴህራን ባለስልጣናት ከአሜሪካ ተደራዳሪዎች ጋር በቀጥታ እንደማይነጋገሩ አመልክተዋል። ዓርብ ዕለት ከጋዜጠኞች ጋር ቆይታ የነበራቸው የዋይት ሃውስ ቃል አቀባይ ሌቨንት እንደተናገሩት ፕሬዝዳንት ትራምፕ ተደራዳሪዎቻቸውን ወደ ኢስላማባድ የላኩት ኢራናውያኑን ለመስማት ነው። ትራምፕ ሁሌም ለዲፕሎማሲ እድል ለመስጠት ፈቃደኛ መሆናቸውን ጠቅሰዋል። በእርግጠኝነት ባለፉት 2 ቀናት ከኢራን ወገን በኩል የተወሰነ መሻሻል ተመልክተናል ብለዋል። በኢስላማባድ የሚገኘው የኢራን ኤምባሲ ግን የውጭ ጉዳይ ሚኒስትሩ አራግቺ በፓኪስታን ጉዟቸው ያቀዱት የሁለትዮሽ ጉዳዮችን ለመገምገምና ቀጠናዊ ሁኔታዎችን ለመወያየት እንደሆነ ገልጿል። አራግቺ ከፓኪስታን በተጨማሪም ወደ ኦማንና ሩሲያ እንደሚጓዙ አስታውቀዋል። ከዚህ ቀደም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባለስልጣኖቻቸው ኢራን ውስጥ አሁን ኃላፊነት ላይ ካሉ ሰዎች ጋር እየተደራደሩ
እየተደራደሩ መሆኑን ተናግረው ነበር። ኢራን መደራደሪያ አቅርባለች፣ እንመለከተዋለን ብለዋል። ቀርቧል ስላሉት የድርድር ነጥቦች ግን ዝርዝር መረጃ ሳይሰጡ ቀርተዋል። በባህር ዳር ዙሪያ በፋኖ ኃይሎችና በመንግስት ወታደሮች መሃል ውጊያ ተቀሰቀሰ። የአሜሪካ አምባሳደር ኤርቪን ማሲንጋ ባህር ዳር ተጉዘው ካረጋ ከበደ ጋር ከመከሩ ከቀናት በኋላ ነው በመዲናዋ ዙሪያ ውጊያ የተነሳው። በተጨማሪም በራያና ጎንደር ውጊያዎች ሲቀጥሉ ጄኔራሉ ደግሞ አኮላሽተናቸዋል ብለዋል። ይህ በእንዲህ እንዳለ በአቶ ሽመልስ አብዲሳ አስተዳደር ስር የተቋቋመው ጋቸና ሲርና የተባሉ የታጠቀ አደረጃጀት በአማራ ክልል መደራጀቱን የሚገልጽ አስደንጋጭ መረጃ ወጥቷል። መንግስት ደመሰስኩ፣ እጅ ሰጡኝ፣ መለቃቀም ነው የቀረኝ እያለ ለ3 ዓመታት ከፋኖ ታጣቂዎች ጋር መዋጋቱን ቀጥሏል። በክልሉ የመንግስት ደመሰስኳቸው የመግለጫ ጋጋታ ቢቀጥልም የክልሉ የጸጥታ ቀውስ ግን ከዕለት ወደ ዕለት እየተባባሰ መጥቷል። ከሰሞኑን በጎጃም በባህር ዳር ዙሪያን ጨምሮ በወሎ ጎንደርና ሸዋ ቀጠና ውጊያዎች ቀጥለዋል። በዛሬው ዕለትም በባህር ዳር ዙሪያ ውጊያ መቀስቀሱ ተሰምቷል። ይህ ውጊያ የተቀሰቀሰው በኢትዮጵያ የአሜሪካ አምባሳደር ማሲንጋ ባህር ዳር ተጉዘው በክልሉ የጸጥታ ጉዳዮች ዙሪያ ከአቶ አረጋ ከበደ ጋር ከተወያዩ በኋላ ነው። በውጊያው ከፍተኛ ቁሳዊና ሰብአዊ ኪሳራ መድረሱ ተሰምቷል። በክልሉ በእንዲህ መልኩ ከቀጠለው ውጊያ ጋር ተያይዞ አዲስ መረጃ ተሰምቷል። ይኸውም በኦሮሚያ ክልል ከተደራጀው ጋቸና ሲርና ከተባለው የጸጥታ መዋቅር ጋር የሚመሳሰል መዋቅር በአማራ ክልልም እየተደራጀ መሆኑን የሚገልጽ ነው። የክልሉ መንግስት ከሰሞኑ በዚህ መዋቅር ስር የሚንቀሳቀሱ ታጣቂዎችን ማሰልጠኑ ታውቋል። ቶፕ 150 የሚባል የሚሊሻ መዋቅር ሰልጣኞች ማስመረቁን በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ አስታውቋል። ሚሊሻዎቹ ለተከታታይ ቀናት ወታደራዊና ፖለቲካዊ ስልጠና ሲከታተሉ የነበሩ መሆኑን የደቡብ ወሎ ዞን ኮሚኒኬሽን መምሪያ ገልጿል። በወረዳው 07 ጅንጎ ቀበሌ ሐሙስ ሚያዝያ 15 ቀን 2018 ዓ.ም በተካሄደው የሰልጣኞች ምረቃ ላይ የመንግስት የሥራ ኃላፊዎችና የጦር መኮንኖች ተገኝተዋል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የዞኑ ማዕድን መምሪያ ኃላፊ አቶ አህመድ አበባው ስልጠናው የአካባቢውን ሰላም ለማረጋገጥና ህዝቡን ከዘራፊዎች ለመጠበቅ አቅም እንደሚፈጥር ገልጸዋል። የለጋምቦ ወረዳ ዋና አስተዳዳሪ አቶ አልዬ ይመር በበኩላቸው በአካባቢው ሰላም መከበሩ ተቋርጦ የነበሩ የልማት ስራዎች እንዲቀጥሉና ተማሪዎችም ያለ ስጋት ትምህርታቸውን እንዲከታተሉ መንገድ እንደሚከፍት አጽንኦት ሰጥተዋል። አክለውም በስህተት መንገድ ላይ ያሉ ወገኖች ወደ ሰላማዊ ህይወት እንዲመለሱ ለማድረግ የሀገር ሽማግሌዎችና የሃይማኖት አባቶች ሚና ከፍተኛ መሆኑን ገልጸዋል። ተመራቂ የሚሊሻ አባላቱ በሰጡት አስተያየት ያገኘነውን ስልጠና በመጠቀም የአካባቢውን ጸጥታ በንቃት ለመጠበቅና ለልማት ስራዎች መተካት በቁርጠኝነት እንደሚሰሩ ማረጋገጣቸውን የዞኑ ኮሚኒኬሽን መምሪያ መረጃ ያመላክታል። ይህ መዋቅር በኦሮሚያ ክልል ካለው የጸጥታ መዋቅር ጋር የሚመሳሰል ነው። ከመጋቢት 2014 ዓ.ም ጀምሮ ጋቸና ሲርና ወይም ደግሞ የስርዓት ጠባቂ የተሰኘ ተመሳሳይ የሚሊሻ መዋቅር በኦሮሚያ ክልል ተግባራዊ መደረጉ ይታወሳል። መዋቅሩ ማህበረሰቡን በማደራጀት ጥቅማቸውን፣ መብታቸውንና ፍላጎታቸውን እንዲያስጠብቁና እንዲከላከሉ ታስቦ የተነደፈ ነው። ይሁን እንጂ ከዚያ ጊዜ ጀምሮ መዋቅሩ በርካታ ትችቶች እየቀረቡበት ይገኛል። የጋቸና ሲርና መዋቅር አባላት በኦሮሚያ የተለያዩ አካባቢዎች ከሚገኙ ማህበረሰቦች የአካባቢውን ግብር በጉልበት መዝረፍን ጨምሮ ከፍተኛ የሰብአዊ መብት ጥሰቶችን በመፈጸም በተደጋጋሚ ይከሰሳሉ። ብልጽግና አደገኛ እርምጃ ወሰደ። ከ80 ዓመት በላይ ያገለገለውን የመንግስት መስሪያ ቤት ሙሉ በሙሉ እንዲፈርስ መወሰኑ ታውቋል። በቀን 6000 ተገልጋዮችን የሚያስተናግደው የመንግስት መስሪያ ቤት እንዲፈርስ መወሰኑን ተከትሎ በሺዎች የሚቆጠሩ ሰራተኞች ሊበተኑ ይችላሉ ተብሏል። ይህም በሀገሪቱ የከፋ ኢኮኖሚያዊና ማህበራዊ ምስቅልቅል ሊፈጥር ይችላል በሚል ተፈርቷል። ከ1935 ዓ.ም ጀምሮ ውልና ማስረጃ በሚል ስያሜ ሲያገለግል የቆየው ተቋም ስሙን ቀይሮ የሰነዶች ማረጋገጫና ምዝገባ አገልግሎት እየተባለ ሲጠራ ቆይቷል። በበርካታ ጠንካራ እንዲሁም ደካማ ጎኖቹ በህዝብ ዘንድ የሚታወቀው ይህ ተቋም አሁን ላይ የመፍረስ አደጋ እንደተጋረጠበት ታውቋል። በቀን እስከ 6000 ሰው አዲስ አበባና ድሬዳዋ በሚገኙ 17 ቅርንጫፎች ሲያስተናግድ የቆየው አገልግሎቱ ከዚህ ቀደም አማኑኤል ሆስፒታል አካባቢ ያለው ቅርንጫፉን የዘጋ ሲሆን አሁን ደግሞ አየር ጤና፣ ቦሌ ቡልቡላና ሰሚት ፍየል ቤት ያሉ ቅርንጫፎቹን ለመዝጋት
በመዝጋት ለሰራተኞቹ አሳውቋል። ሌሎቹን 13 ቅርንጫፎቹንም እስከ ሐምሌ 1 እንደሚዘጋ ለሰራተኞቹና በዙሪያው የጽህፈት ስራ ለሚሰሩ ሰዎች ማሳወቁን መሰረት ሚዲያ ዘግቧል። የመፍረሱ መንስኤ ተብሎ የተገለጸው አገልግሎቱ ወደ አዲስ መሶብ ይገባል በሚል መሆኑም ታውቋል። ይሁንና የሰነዶች ማረጋገጫና ምዝገባ አገልግሎት ከ800 በላይ ሰራተኞች የነበሩት ቢሆንም እነዚህ ሰራተኞች ወደ መሶብ አገልግሎት ለማስገባት እንዳልተፈለገ ዘገባዎች ጠቁመዋል። ይሄ ብዙዎችን ከእንጀራቸው የሚያፈናቀል በተለይም በየቅርንጫፉ የጽህፈት ስራ የሚሰሩ ከ300 በላይ የሚሆኑ ጸሐፊዎችን ከስራ የሚያባርር ነው የሚሉት አንድ ምንጭ ለሚዲያው ተናግረዋል። መንግስት በቅርቡ መሶብ የተሰኘውን የአንድ ማዕከል አገልግሎት መስጫን ወደ ስራ ማስገባቱ ይታወሳል። ይህ ማዕከል በተለይም 117 ዓመታት በቆየው የሲቪል ሰርቪስ አገልግሎት አሰጣጥ ላይ አዲስ ነገር ያሳያል ተብሏል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ወይዘሮ ዓለም ፀሐይ ጳውሎስ ይህ ማዕከል ሲቪል ሰርቪስ ውስጥ ላለው ከፍተኛ ችግር እንደ መፍትሄ የቀረበ መሆኑን ገልጸው ነበር። በዚህ የአንድ ማዕከል አገልግሎት በርካታ የፌዴራል አገልግሎቶች የተካተቱ ሲሆን ክፍያን ጨምሮ ሙሉ ለሙሉ ከወረቀት ነጻ የዲጂታል አገልግሎት ይሰጥበታል ተብሏል። መረጃዎች እንደሚጠቁሙት እነዚህን የተቋሙን ሰራተኞች ወደ አዲሱ መሶብ ስርዓት ለማዛወር ፍላጎት የለም። ይህ የሆነበት ምክንያት መሶብ አነስተኛ የሰው ኃይልና ከፍተኛ የቴክኖሎጂ አቅምን የሚፈልግ በመሆኑ ሊሆን ይችላል። ነገር ግን ይህ ቁጥር ያላቸው ቤተሰብ አስተዳዳሪዎች በአንድ ጊዜ ስራ አልባ መሆን ከፍተኛ ጫና አለው። ከ300 በላይ የጽህፈት ስራ ባለሙያዎች በየቅርንጫፎቹ ዙሪያ ለዓመታት ማህተም በማስመታት ቅጽ በመሙላትና ፎቶኮፒ በማድረግ ህይወታቸውን ሲመሩ የነበሩ ከ300 በላይ መደበኛ ያልሆኑ ሰራተኞች የዚህ የቴክኖሎጂ ሽግግር የመጀመሪያ ሰለባዎች ሆነዋል። ይህ ክስተት በኢትዮጵያ ውስጥ የዲጂታል ኢኮኖሚ ሽግግር ሲተገበር ሊያጋጥሙ የሚችሉ መዋቅራዊ ተግዳሮቶችን ፍንትው አድርጎ ያሳያል። የሰነዶች ማረጋገጫና ምዝገባ አገልግሎት መፍረስ ኢትዮጵያ ከባህላዊ አሰራር ወደ ዘመናዊ የዲጂታል ዘመን እያደረገች ላለው ጉዞ ማሳያ ነው። መሶብ ቀልጣፋና ከሙስና የጸዳ አገልግሎት ለመስጠት ያለው አቅም ተስፋ ሰጪ ቢሆንም የለውጡ ፍጥነት ያመጣው የሰራተኞች መፈናቀልና የዲጂታል መሰረተ ልማቱ አስተማማኝነት ቀጣይ ፈተናዎች መሆናቸው አልቀረም። የዚህ አይነቱ አፍራሽ ፈጠራ ሲተገበር ቴክኖሎጂውን ከማሳለጥ እኩል ሰብአዊ ክሳራዎችንም ማስላት የመንግስት ግዴታ ይሆናል። በመተከል ዞን ዋና ከተማ በተፈጸመ ጥቃት 7 የቄራ ሰራተኞች መገደላቸውን ነዋሪዎች ተናገሩ። በቤንሻንጉል ጉሙዝ ክልል የመተከል ዞን ዋና ከተማ በሆነችው ግልገል በለስ የሚገኝ ማረሚያ ቤትን ሰብረው ለመግባት የሞከሩ ታጣቂዎች በከፈቱት ጥቃት 7 ሰዎች መገደላቸውን ነዋሪዎችና የአካባቢው የፓርላማ ተመራጭ ለቢቢሲ ተናግረዋል። ቢቢሲ ያነጋገራቸው ነዋሪዎችና የፓርላማ አባሉ ዶክተር መብራቱ አለሙ እንደሚያስረዱት ታጣቂዎቹ በግልገል ከተማ ተኩስ የከፈቱት ለአርብ ሚያዝያ 16 2018 ዓ.ም አጥቢያ 11 ሰዓት ገደማ ላይ ነው። ታጣቂዎቹ ግልገል በለስ ከተማን ከበው ከፍተኛ ጥቃት መክፈታቸውን የሚገልጹት ዶክተር መብራቱ ዋና ዓላማ የነበረው ግን በከተማው የሚገኘው ማረሚያ ቤት መቆጣጠር እንደነበረ ተናግረዋል። ቢቢሲ ያነጋገራቸው ነዋሪዎችም ማረሚያ ቤቱ ላይ ጥቃት መከፈቱን ጠቅሰዋል። አንድ ነዋሪ የጉሙዝ ታጣቂዎች ናቸው ለመግባት የሞከሩት ማረሚያ አካባቢ የራሳቸው አባላትን ለማስፈታት ነው ብለዋል። ሌላ ነዋሪም ጥቃቱ የተከፈተው በጉሙዝ ታጣቂዎች መሆኑን ጠቅሷል። የህዝብ ተወካዮች ምክር ቤት አባሉ ዶክተር አለሙ በበኩላቸው ከጉሙዝ ሰላም ተመላሽ ውስጥ ያልተስማሙ በሰላም አንመለስም ካሉት ወገኖች ውስጥ እንደሆነ ነው ያለኝ መረጃ የሚያሳየው፣ ግን ከሌሎችም የታጠቁ ቡድኖች ጋር አብረው እንደመጡ ነው መረጃው ያለኝ ብለዋል። አንድ ነዋሪ እንደገለጸው ታጣቂዎቹ ተኩስ መለዋወጥ የጀመሩት ከማረሚያ ቤት ፖሊስ ጋር ሲሆን ከኋላ ላይ ፖሊስ፣ ሚሊሻና ፌዴራል ፖሊስ ለተከፈተው ጥቃት ምላሽ ሰጥተዋል። ታጣቂዎቹ በከፈቱት ጥቃት በአካባቢው ስራ ላይ የነበሩ 7 የቄራ ሰራተኞች መገደላቸውን ነዋሪዎችና የፓርላማ አባሉ ተናግረዋል። አንድ ነዋሪ ደግሞ የተገደሉት ሰዎች ብዛት 5 እንደሆኑ ጠቅሷል። ማረሚያ ቤቱና የከተማው ቄራ የሚገኝበት ስፍራ ተቀራራቢ መሆኑን የሚያስረዳው አንድ ነዋሪ በአጋጣሚ በመሃል የተገኙ የቄራ ሰራተኞች 7 አካባቢ ተገድለዋል፣ እዛ ለእርድ የሄዱ ናቸው ብሏል። ዶክተር መብራቱን በተመሳሳይ ትልቅ ተኩስ ነበር የፈጠሩት። በዚህ ሂደት ውስጥ ልኳንዳ ቄራ የሚሰሩ አራጆች ነበሩ።
ምንም ስለማያውቁ ሌሊት ስለሚወጡ እነርሱ በጣም ተጎድተዋል። 7 የሚደርሱ የቄራ ሰራተኞች ነው ያለኝ መረጃ ሲሉ በሰዎች ላይ የደረሰውን ጉዳት ገልጸዋል። ከታጣቂዎቹ በኩል 2 ሰዎች መገደላቸውን አክለዋል። አንድ ነዋሪም በመሃል የተወሰነ ኃይል እየተጨመረባቸው ሲመጣ ወደ ኋላ ፈገፈጉ። 2ቱ ታጣቂዎች ስቴዲየም አካባቢ ወደቁ። ከሚልሻ ደግሞ አንድ ሰው ተመታ ሲል ተጨማሪ 3 ሰዎች መገደላቸውን አብራርተዋል። ታጣቂዎቹ ማረሚያ ቤቱ ላይ በከፈቱት ጥቃት እስረኞችን እንዳስለቀቁ ነዋሪዎችና የምክር ቤት አባሉ ተናግረዋል። ዶክተር መብራቱ ሊሳካላቸው አልቻለም። የማረሚያ ቤት ፖሊሶች ትልቅ ተጋድሎ አድርገው ያንን ነገር ማስቀረት ችለዋል ሲሉ ያሰባሰቡትን መረጃ ጠቅሰው ተናግረዋል። ከ2011 ዓ.ም አንስቶ ተከታታይ ጥቃቶችን ካስተናገደ በኋላ አንጻራዊ ሰላም ሲሰፍኖበት የነበረው መተከል ዞን ካለፈው ዓመት አንስቶ በኦሮሞ ነጻነት ሰራዊትና በጉምዝ ታጣቂዎች የሚፈጸሙ ጥቃቶች እየተፈተነ ነው። በዚህ ሳምንት ረቡዕ ዕለት በዞኑ ቡለን ወረዳ ውስጥ በተፈጸመ ጥቃት 20 ሰዎች እንደተገደሉ አንድ ምንጭ ለቢቢሲ ተናግረዋል። የፓርላማ አባሉ ዶክተር መብራቱ በተመሳሳይ ከዚህ ጥቃት ቀደም ብሎ በድባጤ ወረዳ፣ ቡለን ወረዳ፣ በተለይም ወንበራ ወረዳ በተለይ በሸኒ ታጣቂዎች፣ ድባጤም በጉምዝ ታጣቂዎች ብዙ ንጹሃን ዜጎች በዚህ 10 ቀን ውስጥ የሞቱበት ሂደት አለ ሲሉ የደረሱ ጥቃቶችን ዘርዝረዋል። ቢቢሲ የተፈጸመውን ጥቃት በተመለከተ ከቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ እንዲሁም ከመተከል ዞን አስተዳደር ተጨማሪ መረጃ ለማግኘት ያደረጋቸው ጥረቶች አልተሳኩም።